የኢትዮጵያ እግር ኳስ ፌዴሬሽን ከፊፋ ጋር በመተባበር ያዘጋጀው የኢትዮጵያ የሴቶች እግር ኳስ ስትራቴጂ ሰነድ ሐምሌ 23 ይፋ ማድረጉ ይታወሳል። ስትራቴጂው ለሴቶች እግር ኳስ እድገት ፍኖተ ካርታ ነው ይላሉ በኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ልማት ኃላፊ የካፍ ኢንስትራክተር በኃይሉ አዘለቀ። ስትራቴጂው የሴቶች እግር ኳስን በኢትዮጵያ ውስጥ ለማሳደግና ለማጠናከር የሚያገለግል የልማት መንገድ ካርታ ነው ብለን ልንለው እንችላለን። በ3 አመት ውስጥ በ6 መሰላሎች ላይ ወይም ፒላሮች ላይ ትኩረት በማድረግ እዛ ላይ እንዲሰራ የሚያደርግ ነው። ይህ ስትራቴጂ የሴቶች እግር ኳስን በአዳጊዎች ደረጃ መሰረት ከመጣል ጀምሮ እስከ ብሔራዊ ቡድን ያለውን እድገት ወደ ላቀ ደረጃ ለማሸጋገር ያለመ ነው። የህፃናት እግር ኳስና የወጣቶች እግር ኳስ መንገድ የህፃናት እግር ኳስ ከ6 አመት እስከ 12 አመት ያለውን ትኩረት በማድረግ እንድትሰራ ያደርጋል። ከዛ በኋላ ደግሞ ከ15 አመት በታች ከ17 አመት በታች ያሉትን ውድድሮች በማመቻቸት ያንን ፓዝ ጠብቆ እንዲሰራ ያደርጋል። የመጀመሪያው ፒላር ማለት ነው። ሁለተኛው የዋናው ውድድር እና ክለቦች እግር ኳስ የሚል ነው። ዋናው ውድድር የምንለው አሁን በኢትዮጵያ እግር ኳስ 2 ሊጎች አሉ። ከፍተኛ ሊግ እና ፕሪሚየር ሊግ አለን። እነሱ ሊጎች መጠናከር አለባቸው። ሰነዱ በተጨማሪ የአቅም ግንባታ እንዲሁም ተደራሽነትና ስፖንሰርሺፕ የተባሉ ሌሎች የትግበራ መንገዶችን አካቷል። ባለው አሰራር በርካታ አዳዲስ ክህሎቶች እየባከኑ በመሆናቸው ስትራቴጂው እነዚህን ተስፈኞች ስርዓት ባለው መንገድ ለመለየትና ብቁ ተጫዋቾችን ለማፍራት ያስችላል። ፕራዮሪቲ ሰጥተን የምንሰራው ፎርማቱን መስተካከልና ውድድሮቹ ጥራት እንዲኖራቸው የማድረግ ልጆቹ ተገቢውን ጌም ማድረግ እንዲችሉ ትሬኒንጎቹ የተሻሉ እንዲሆኑ የማድረግን እንትን ይሰጣልና ሶስተኛው ፒላር የምንለው ደግሞ የተስጦ የመለየት እና ብሔራዊ ቡድኖቻችን ነው። ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን ሁሉም ካታጎሪ ቡድኖች አሉ። ከአንደር 15 አንደር 17 አንደር 20 ሲኒየር ቲም ድረስ ማለት ነው። ስለዚህ በእነዚህ ፓዝ ውስጥ ተስጦን በመለየት የተሻሉ ብሔራዊ ቡድኖች እንዲኖሩ የማድረግ ነው። የእግር ኳሱን በጥሩ መልኩ መምራት ለእግር ኳሱ የተሻለ ደረጃ ላይ እንዲሆን የማድረግ ሴቶችን ደግሞ አመራር ላይ እንዲመጡ የማድረግ ስልጠና የመስጠትና የማብቃት ስራ ላይ ነው ሞር ትኩረት የሚያደርገው። ከአሁን ቀደም የሴቶች እግር ኳስ ተሳትፎ ፍጹም አስቸጋሪና በማህበረሰቡ የማይበረታታ የነበረ ሲሆን የስትራቴጂው ተግባራዊነት ሲጸና ደግሞ ከአመለካከት ለውጥ እስከ ተሳትፎ ከፍታና ብሔራዊ ቡድን ስኬት ይሻገራል። የመጀመሪያው ፒላርን ብንመለከት የተሳትፎ ቁጥር ይጨምራል። ምክንያቱም ከህፃናት እግር ኳስ እስከ 17 ድረስ ሊጎች 17 ላይ 15 ላይ ውድድሮች የክልል ላይ ሊጎች ይኖሩናል። በአንደር 15 በአንደር 17 በክልል ደረጃ ይኖረናል። በተወሰኑ ከተሞችም ላይ እየተስፋፋ ይሄዳል። የህፃናቶች እግር ኳስ ደግሞ ተሳትፎ ይጨምራል። የሴቶች በቁጥርም በኮቾች ይጨምራል። ስትራቴጂው በሴቶች እግር ኳስ ላይ ትልቅ ምርታ የሚፈጥር እንዲሆንና የነበሩ ስራዎችን አጠናክሮ ለማስቀጠልም የሁሉም አካል ትብብር ያሻል። በናሽናል ቲም ሌቭልም ብንመለከት የተሻለ ኮምፒተንት የሚያደርግ ብቻ ሳይሆን ዊን የሚያደርግ ቲም ይኖረናል። በ3 አመት ውስጥ የአንደኛው ራዕያችን ከ15 ከአፍሪካ ከ54 የአፍሪካ ሀገራት 15 ውስጥ የመሆን ነውና አፍሪካ ሀገራት ውድድር ደግሞ የሚሳተፉት 16 ናቸው። ባለፈ እንዳየውና 15 ውስጥ ገባ ማለት የአፍሪካ ዋንጫ የመሳተፍ ግድ ይለናል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን እንደ ባለቤት ሊሆን ይችላል እንጂ ስራው የሁሉም የባለድርሻ አካላት በጋራ የሚወጡት ይሆናል ማለት ነው።